ሰላም የተወደዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮች፣ በዛሬው የሰንበት ትምህርት ቤቶች ወግቢ ጉባኤያት መርሃ ግብራችን ዘመነ ክረምት መሆኑን ተከትሎ የግቢ ጉባኤ ተማሪዎች በአካባቢያቸው ላይ ስለሚሰጡት አገልግሎት እናወራለን። በከፍተኛም ሆነ በሌሎች የትምህርት ተቋማት በክረምት ወራት ተማሪዎች የረፍት ጊዜ እንዲወስዱ የሚደረግበት ምክንያት ትምህርት የአእምሮ የስነ ልቦናና የአካል ብቃትን የሚጠይቅ ሂደት በመሆኑ የክረምት ረፍት ለተማሪዎች ሁለንተናዊ ስኬት እጅግ አስፈላጊ ስለሆነ ነው። ተማሪዎች በዚህ ወቅት የአእምሮ መዛልን ለመከላከልና መልሶ ለመነቃቃት ከቤተሰብና ከማህበረሰብ ጋር ለመገናኘት እንዲሁም ከመደበኛ ትምህርት ውጭ ያሉ ዕውቀቶችን ለማዳበርና ለቀጣይ ስኬቶች ራስን ገምግሞ አቅጣጫ ለመንደፍ የሚያስችላቸው ጊዜ ነው። ተማሪዎች በትምህርት ጊዜያቸው አድካሚ የሆኑ ጊዜያትን እንደሚያሳልፉ የሚታወቅ ሲሆን በግቢው ጉባኤ አገልግሎት የሚሳተፉ ኦርቶዶክሳውያን ደግሞ ከትምህርታቸው ጎን ለጎን መንፈሳዊ ዕውቀቶችንና ተግባራዊ ክርስትናን ይማራሉ። በማህበረ ቅዱሳን የባህር ዳር ማዕከል ግቢ ጉባኤ በ2018 ዓ.ም ከ1000 በላይ የግቢ ጉባኤ ተማሪዎችን ያስመረቀ ሲሆን በርካታ አባላት ከፍተኛ የትምህርት ተቋማት ያዘጋጇቸውን የዋንጫና ሜዳሊያ ሽልማቶችን በመውሰድ አርአያነታቸውን አሳይተዋል። ግዛቸው መንግስቱ እባላለሁ። በማህበረ ቅዱሳን የባህር ዳር ማዕከል ጽሕፈት ቤት ኃላፊ ነኝ። ግቢ ጉባኤያት የዘመናዊ ትምህርት ወይም ደግሞ አስኳላ ትምህርት ተማሪዎች ምናልባትም ከሞት የታደገ ብንለው ማጋነን ላይሆን ይችላል። ግቢ ጉባኤያት የተመሰረቱበት ዘመን 19 እንቅስቃሴ የተጀመረበት 1970ዎቹ በደርግ ዘመነ መንግስት ማለት ነው። ወላጆች ራሱ ተማሪዎችን ወደ ዩኒቨርሲቲ ሲልኩ በሁለት ጉዳዮች ይጨነቁ ነበር። አንደኛው በፖለቲካው ርዕዮተ ዓለም ልጄ ፖለቲከኛ ሆኖ ይጎዳብኛል፣ ሊሞታብኛል፣ አደጋ ይደርስበታል ብለው ይጨነቁ ነበር። በሌላ መልኩ ደግሞ ሃይማኖታዊ እንቅስቃሴው ከባድ ስለነበር በተለይም ደግሞ ወደ ቤተክርስቲያን መሄድ ነውር፣ ኋላ ቀርነት ተደርጎ ይቆጠር ስለነበር ሃይማኖቱን ክዶ ይመጣብኛል የሚል ስጋት ነበራቸው። ይህንን ጭንቀት በነበረበት ዘመን ግን በወቅቱ የነበሩ ታላላቅ ወንድሞቻችን ከአባቶቻችን የተማሩት ሰብሰብ ብለው መማማር ሲጀምሩ በኋላ ማህበረ ቅዱሳን ተመስርቶ ግቢ ጉባኤያትን ማስተማር ሲጀመር ያ ሁሉ ስጋት ጠፍቶ በተቃራኒው ዩኒቨርሲቲ ገብቶ ዘመናዊ ትምህርት ሊማር ገብቶ ቃለ እግዚአብሔርን ተምሮ የቤተክርስቲያን ስርዓትና ትውፊት በሚገባ ተረድቶ የሚቆርብ ተመልሶ ደግሞ ወላጆቹን አካባቢውን የሚያስተምር ትውልድ እንዲፈጠር ከፍተኛ ሚና ተጫውቷል። የተማረው ማህበረሰብ ሀገሩን እንዲወድ የቤተክርስቲያንን ታሪክ፣ ስርዓት፣ ትውፊት፣ ዶግማ እንዲያውቅ የኢትዮጵያዊ እሴት፣ ባህል፣ ስነ ምግባር፣ ግብረ ገብነት እንዲኖረው ዘመናዊውን ከመንፈሳዊ እንዲያዋሃድ ከፍተኛ አስተዋጽኦ አድርጓል። ይሄ በዘመናዊ ትምህርት የተማረው አካል አሁን በዚህ ወቅት ቤተክርስቲያንን በሙያው፣ በእውቀቱ፣ በጉልበቱ፣ በገንዘቡ እንዲያገለግል ያኔ ወደ ቤተክርስቲያን መሄድ ነውር፣ ኋላ ቀር ሆኖ ይታሰብ የነበረበትን አስተሳሰብ የሰበረ በተቃራኒው በእውቀቱ፣ በገንዘቡ፣ በጉልበቱ የሚያገለግል ወደ ውጭ ዓለም ለትምህርት ሲጓዝ ደግሞ እዚህ የተማራትን በተለይም ደግሞ በግቢ ጉባኤያት ክህነት አገልግሎት ስለሚሰጥ ድቁና ስለሚቀበሉ ለዘመናዊ ትምህርት ለፒኤችዲ ለመማር ማስተር ለመማር ለሌላ ሲንቀሳቀሱ በሄዱበት የተማሩትን ይዘው ስንቅ አድርገው ሄደው የቤተክርስቲያን ተልእኮ ይዘው ሄደው ቀዳሽ አወዳሽ እንዲሆኑ ቤተክርስቲያንን በሄዱበት ሁሉ አገሪቱን ቅድስት ቤተክርስቲያንንም ሀገራችን ኢትዮጵያንም ባህሏን፣ እሴቷን፣ ትውፊቷን እንዲያስተዋውቁ ያደረገ ከፍተኛ አስተዋጽኦ ያበረከተ ግቢ ጉባኤ ነው። ምናልባትም በግቢ ጉባኤ ዘመናዊ ትምህርት የሚማሩ ተማሪዎች በዚህ ልክ ማህበረ ቅዱሳን በግቢ ጉባኤ ባያስተምር አገራችን አሁን ምን ትመስል ነበር የሚባለው ከምዕራባውያን አስተሳሰብ ይሄ አሁን እየታዩ ያሉ ከግብረ ገብነት የወጡ በጣም ያፈነገጡ አጠቃላይ ችግሮች አሉና ምን ትሆን ነበር የሚለውን ራሱ መመለስ አይቻልምና የተማረው ማህበረሰብ ቤተክርስቲያንን የሚያውቅ ግብረ ገብ እንዲሆን ሙስና እንዲጸየፍ
የሚያገለግል በሄደበት ሁሉ ተልእኮ የሚሸከም ወደ ውጭ ሲወጣ በሀገር ውስጥም እንዲሆን ያደረገ ግቢ ጉባኤ ነው። ስለዚህ ግቢ ጉባኤ በሌላ መልኩ በዘመናዊ ትምህርታቸውንም በሚገባ እንዲማሩ ጊዜያቸውን በአግባቡ እንዲጠቀሙ በሁለት በኩል የተሳሉ ሰይፍ እንዲሆኑ ከፍተኛ አስተዋጽኦ ያደረገው ግቢ ጉባኤ ነው። በዚህ መንገድ ብዙዎቹ የኢትዮጵያውያን ኦርቶዶክሳውያን ግቢ ጉባኤ በመማር ሀገራቸውንም ቤተክርስቲያንንም ወደዋል፣ ይጠብቃሉ፣ ያከብራሉ፣ የሚችሉትን ሁሉ አስተዋጽኦ ያደርጋሉ። በዚህ የተፈራን ብዙ ሰዎች አሉ፣ ብዙ ሰው አለና አስፈላጊነቱ በጣም ከፍ ያለ ነው። ስሜ ምህረት እንዳለው እባላለሁ። በማህበረ ቅዱሳን ባህር ዳር ማዕከል የግቢ ጉባኤያት አገልግሎት ዋና ክፍል ኃላፊ ነኝ። የ2018 ዓመተ ምህረት የግቢ ጉባኤያት አገልግሎት በእግዚአብሔር ቸርነት በቅዱሳን ምልጃ ብዙ መልካም ፍሬዎች የተፈሩበት የተሰራበት ዓመተ ምህረት ነው ብለን እናስባለን። ከተከናወኑ ስራዎች ውስጥ ላብነት ብናነሳ እንደሚታወቀው በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ስርዓተ ትምህርት ከተጀመረበት 1996 ዓመተ ምህረት ጀምሮ በግቢ ጉባኤያት በስፋት የሚሰጠው የተከታታይ ትምህርት ነው። በዚህ 2017 ላይ አዲስ ስርዓተ ትምህርት ተቀርጾ እየተገበረ ነው ያለው። 2017 ላይ እንደ ባህር ዳር ማዕከል 2 ግቢ ጉባኤያት ላይ የሙከራ ጊዜ ነው የነበረው። በዚህ ዓመት 2018 ላይ ማዕከሉ ላይ ባሉ ግቢ ጉባኤያት በስፋት ተተግብሯል አዲስ ስርዓተ ትምህርት። እንደ ባህር ዳር ማዕከል 26 ግቢ ጉባኤያት አሉን። ከ26ቱ ግቢ ጉባኤያት 22ቱ የጸደቁ ናቸው። 4ቱ በክትትል ላይ ያሉ ግቢ ጉባኤያት ናቸው። አዲሱን ስርዓተ ትምህርት በ21ዱ ግቢ ጉባኤያት ከጸደቁት ከ22ቱ በ21ዱ ግቢ ጉባኤያት ተግብረናል። የተከናወነው በዚህ ዓመተ ምህረት ነው። አዲሱ ስርዓተ ትምህርት መተግበሩን ደግሞ መገምገምና መከታተል ሂደቱ ምን ይመስላል የሚለው መስራት ደግሞ ትልቅ ስራ ነው። በዚህ ዓመተ ምህረት ከተገበርንባቸው ከ21ዱ ግቢ ጉባኤያት 6ቱ ላይ ገምግመናል። የስርዓተ ትምህርት አሰጣጡ ምን ይመስል ነበር፣ ሪሊ በሚፈለገው ልክ እየተሰጠ ነው ወይስ አይደለም የሚለውን አይተናል። እሱን ለማየት ሞክረናል። ይህን ስንገመግም ያደረግነው ምንድነው? በግቢ ጉባኤያቱ የሚያስተምሩ የኮርስ መምህራን ወይም የተከታታይ ትምህርት መምህራን ባሉበት፣ የማዕከሉ ስራ አስፈጻሚ በተገኙበት፣ የግቢ ጉባኤያት አገልግሎት ዋና ክፍል አባላትና አስተባባሪዎች መደበኛ አስተባባሪ ስላለን ባሉበት ስርዓተ ትምህርቱ በሚፈለገው ልክ እየሄደ ነው አይደለም የሚለውን ገምግመናል። ጥሩ ግብዓትም አግኝተንበታል። ይህ ስራ ተሰርቷል። ሌላኛው ግቢ ጉባኤያት ላይ ከሚሰጠው ከተከታታይ ትምህርቱ በተጨማሪ ሌሎች መርሃ ግብራት ይከናወናሉ። አንዱ የአብነት ትምህርት ነው የምናስተምረው። የአብነት ትምህርት ስርዓተ ትምህርት አለው ራሱን የቻለ እንደ ተቋም እንደ ማህበረ ቅዱሳን። በሱ መሰረት በግቢ ጉባኤያት መደበኛ የአብነት መምህራን የተቀጠሩ አሉ። አንድ ያላቸው አሉ፣ ሁለትም የተቀጠረላቸው አሉ። እንደ ግቢ ጉባኤያቱ አቅም ማለት ነው። እሱን በተመለከተ የግቢ ጉባኤያት የአብነት መምህራንና የማዕከሉ ስራ አስፈጻሚ ቁጭ ብለው ከተከታታይ ትምህርቱ ጎን ለጎን እየተሰጠ ያለው የአብነት ትምህርት ማህበሩ እንደ ተቋም ባዘጋጀው ስርዓተ ትምህርት ወይም ደግሞ የአብነት ትምህርት መመሪያ አለው፣ ስርዓት አለው። በዛ ልክ እየተሰጠ ነው። ጥራቱ ምን ይመስላል፣ ነገ ከነገ ወዲያ የተዘጋው አድባራትን አብያተ ክርስቲያናትን የሚያስከፍቱ ልጆች እየተፈሩ ነው የሚለውን እሱን ቁጭ ብለን መወያየት ችለናል ማለት ነው። እንዲህ አይነት ስራዎች የተሰሩበት ግቢ ጉባኤያትን አገልግሎታቸውን የሚደግፉበትን መንገድ አቅማቸውን የሚያሳድጉበት ብዙ ዘርፈ ብዙ ስራዎች ተሰርተዋል ማለት ነው። ላኛው በዓላት ሲደርሱ ግቢ ጉባኤያት ቤተሰቦቻቸውን ያስታውሳሉ። ለዚህ የቤተሰብ ናፍቆት እንዳይኖር እንደ ማዕከል እንደ ትንሣኤ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ሲሆን፣ የጥምቀት በዓል ሲሆን የማዕከል ስራ አስፈጻሚዎች ትኩረታችን ግቢ ጉባኤያት ላይ ነው። በዓላቱን አብረናቸው እናከብራለን። ልዑክ ይመደባል። አዳር አብረናቸው እናድራለን። የማህበሩ መልእክት ይነበባል። እንዲህ አይነት ስራዎች የተሰሩበት የከረመ ዓመት ነው። ሌላኛው የማህበራችን አባላት ትልቅ አባላት በዓላት ላይ ዝክር ሲኖራቸው የግቢ ጉባኤ ስራ አስፈጻሚዎች፣ አስተባባሪዎች እንዲሳተፉ ማህበራዊ ህይወትን ማህበራዊ ግንኙነትን እንዲያውቁ የተደረገበት ዓመተ ምህረት ነው። ስሜ ሜሮብ ዮሐንስ ይባላል። የመጣሁትኝ ከባህር ዳር ዩኒቨርሲቲ ከፔዳ ግቢ ጉባኤ ነው። ፔዳ ግቢ ጉባኤ በውስጡ የተለያዩ መዋቅሮችና ክፍሎች አሉት።
ከነዛ መዋቅሮች መካከል በኪነ ጥበብና ስነ ጽሁፍ ክፍል ውስጥ በመሳተፍ አገለግላለሁኝ። ያደኩበት ሁኔታ ወደ ቤተክርስቲያን የሚያቀርብ ሁኔታ አልነበረም። ለብዙ ዓመታት ቤተክርስቲያን እንኳን ለመማር ለመሳለም ለራሱ ማልሄድባቸው ጊዜዎች ነበሩ እና በዛ ምክንያት መንፈሳዊ ቅናት ይፈጠራል በውስጤ ላይ። በዓላት፣ የጥምቀት፣ የመስቀል ወደ በዓላት ስንሄድ ልጆች ይዘምራሉ፣ ጓደኞቼ ይዘምራሉ፣ ያገለግላሉ። እኔ ደግሞ ከዳር ነው የምሆነው። ወይ በመዝናናት ነው የማሳልፈው ወይ ቤተሰብ ጋር ነው የማሳልፈው እና መንፈሳዊነቱ ገና ያስቀናኝ ነበር የነሱ ሁኔታ እና በጣም እፈልጋለሁኝ፣ መቅረብ እፈልጋለሁ፣ መማር እፈልጋለሁኝ እና ከማህበረሰቡ እንደዛ መማር መፈለጊን ቤት ሳሳውቅ ደግሞ የማህበረሰቡ ሐሳብ ያለ ማህበረሰቡና ሰንበት ትምህርት ቤት ያላቸው ተቃራኒ ሐሳብ ያለ። ሰንበት ትምህርት ቤት ልጆች ከገቡ ይበላሻሉ፣ ጥሩ ሐሳብ አይኖራቸውም፣ ይወጣሉ እና ቤት ነው ታስሮ መቀመጥ ያለባቸው የሚል አስተሳሰብ አለ እና ያሳቢ ስለነበረ ሰንበት ትምህርት ቤት አትገቡም፣ ነገር ግን አብነት ትማራላችሁ እያሉ ብዙ ዓመት ቆየን ማለት ነው ቤት እንደዛ እየተባልን እና እንደዛ ብለውን የሆነ ጊዜ በጣም ፕሮግራሞችን እከታተላለሁ፣ መጽሐፎችን ምናምን አነባለሁኝ። መንፈሳዊነት ያላቸው ወደ ምርምሮች የሚወስዱ መንፈሳዊ ዕውቀት ያላቸው ፕሮግራሞችን እከታተል ነበር። በዩቲዩብ በቴሌቪዥን ምናምን እከታተል ነበርና መጽሐፍቶችንም አነብ ነበር። የና ለማየሁ ዋሴ፣ ማይበል ፈጠነ ምናምን አነብ ነበር እና በውስጣቸው የሚገፋ ነገር አለ። ወደዛ ትምህርት እንድገባ የሚገፋኝ ነገር ነበረ እና ያ ነገር ተፈጥሮ ወደዛ መራኝ ማለት ነው። በጣም ሰንበት ትምህርት ቤቱን መግባት ተውኩኝና ያ ነገር ካልተፈቀደልኝ አብነት መማር አለብኝ የሚል ሐሳብ መጣልኝ። ያንንም ሐሳብ ቤት ሳቀርብ ጭራሽ ሌላ ሐሳብ መጣ ማለት ነው። አብነት ትምህርት፣ ቄስ ትምህርት ምንድን ልትሆኚ ነው? ቄስ ልትሆኚ ነው? ልትመነኩሽ ነው? የሚል ሐሳብ መጣ እና በቃ ቤት ላይ ይሄን ሐሳብ ሳነሳ እመመንን ይመስላቸው ትምህርቱ የመነኩሴ ተማሪ ወይ የካህን ትምህርት ነው የሚመስላቸውና ብዙ ውዝግብ ተፈጠረ ቤት ላይ እና እግዚአብሔር ይመስገን ቤተሰቦቼ የልጆቻቸውን ፍላጎት ያከብራሉ፣ ይቀበላሉ። ሐሳቤን ተቀበሉኝ። ብዙ የቤት ስራ አለ፣ ያንን ሁላ እየሸፈኑ እናቴም አባቴም እንድማር ፈቀዱልኝ፣ ጊዜያቸውን ሰጠው ማለት ነው። ወደ ግቢ ከመጣሁኝ በኋላ ግቢ ጉባኤ የመጀመሪያ ዓመት ላይ እዛም ሰንበት ትምህርት ቤት ብዙ ስላላደግኩኝ ምን አገልግሎት እንዳለ አላውቅም ነበረ። ቀጥታ ምንድነው አብነቱን እዛ ቅኔውን ጀምሬ ስለነበረ ቅኔ ነው አእምሮዬ ላይ የነበረው። ከዛ እዚህ መጥቼ ከየኔታ ቅዱስ ጋር ቅኔ ቤት ጀመርኩኝ ማለት ነው። የኛ ዲፓርትመንታችን ግዕዝና ስነ ጽሁፍ ነው። ቅኔም ኪነ ጥበብ ነው፣ የጥበብ ስራ ነው እና ብዙ ዕውቀቶችን ያካብትልሻል። በዛ የሆነ ነገር አዘጋጂ ተብለሽ ስትታዘዢ፣ ጽሁፍ አዘጋጂ ስትባይ፣ አገልግሎት ነይ ስትባይ እይታሽን ያሰፋዋል። አንደኛ ነው መናገር ትችያለሽ። የሆነ ቦታ ደርሳለሁኝ ተምሬ፣ እዛ ቦታ ላይ ስደርስ ግን ዕውቀት ብቻ አይደለም የያዝኩትን ነገር ማስተላለፍ አለብኝ እና መገልገልን ብቻ ሳይሆን ማገልገልን ማስተምሩኛል እና ደግሞ ከሁሉም ከዕውቀቱ በተጨማሪ ደግሞ መንፈሳዊ ህይወት ላይ ግቢ ጉባኤ በደንብ ይሰራል፣ በጣም ማለት ነው። እኛ አካባቢ እንደነገርኩሽ ብዙ ወደ መንፈሳዊ ቀርበን አላደግኩኝም እኔ እና እዚህ መጥቼ ከግቢ ጉባኤ ትልቅ ነገር አተረፍኩ ምለው መንፈሳዊነትን ነው። ኮርስ ይሰጣል፣ የተለያዩ ተተኪ መምህራን የሚባል ትምህርት አለ እና ብዙ ነገሮችን ለተማሪዎች ብዙ ነገሮችን ያደርጋል ግቢ ጉባኤ። አገልግሎት ለራሱ መማር ነው፣ ትምህርት ነው።
እና ብዙ ነገር አስተምሮኛል። በዚህ አጋጣሚ ማመስገን እፈልጋለሁ። ግቢ ጉባኤያትን ስናነሳ ነቢየ እግዚአብሔር ቅዱስ ዳዊት ሰይፍ ዘክልያፉ በሁለቱም የተሳሉ ሰይፎች ያላቸውን የምናይበት አንዱ የአገልግሎት መዋቅሩ ግቢ ጉባኤያት ነው። እንግዲህ በዚህ ዓመት ካስመረቅናቸው ከ1239 ተመራቂዎች ውስጥ ባህር ዳር ዩኒቨርሲቲም ሌሎችም የግል ከፍተኛ ትምህርት ተቋማት ላይ ያሉ ግቢ ጉባኤያት ከተበረከቱት ወይም ዩኒቨርሲቲዎች ወይም ተቋማት ካቀረቧቸው ሽልማቶች የመጀመሪያው የዋንጫ ሽልማት ነው። ቀጥሎ የሜዳሊያ ሽልማት ነው። ከዛ በከፍተኛ ማዕረግ የሚመረቁም አሉ፣ ተመርቃቸዋል ተብሎ ማለት ነው። አብዛኞቹ የግቢ ጉባኤያት ልጆች ናቸው። ባህር ዳር ዩኒቨርሲቲ አሁን ካስመረቃቸው ሰኔ ላይ የዋንጫ ሽልማት አቅርቧል። የዋንጫ ሽልማቱን የተሸለመው የኛ የግቢ ጉባኤ ልጃችን ነው። ጥበበ ግዮን ግቢ ጉባኤ ላይም የሕክምና ትምህርት ቤቱ ላይ ካስመረቃቸው 2 ሜዳሊያዎችን አቅርቧል፣ ሸልሟል። በሴትም በወንድም ሴቷም ወንዱም የኛ የግቢ ጉባኤ ልጆች ናቸው። አጠቃላይ ባህር ዳር ዩኒቨርሲቲ አሁን ሰኔ ላይ ካስመረቃቸው ምሩቃን ውስጥ ዋንጫውን ጨምሮ 14 የግቢ ጉባኤያት ልጆች ተሸልመዋል ማለት ነው። የግል ከፍተኛ ትምህርት ተቋማትን ስናይ ጋምቢ ግቢ ጉባኤ አለን። ጋምቢ ቲቺንግ አጠቃላይ ሆስፒታል ላይ ዋንጫውን የወሰደው የኛ የግቢ ጉባኤ ልጅ ነው። ዲያቆን ቤዛ ይባላል። አትሮንስ ላይ ዋንጫውን አስቀምጦ ቅኔ ተቀኝቶ የወጣ ወንድማችን ነው። ሪፍት ቫሊ ግቢ ጉባኤም ዋንጫውን የወሰደችው የግቢ ጉባኤው ጻፊ ነች፣ ዋንጫውን ያነሳችው። በአጠቃላይ በዚህ ዓመት ባህር ዳር ማዕከል ላይ በስሩ ካሉ ግቢ ጉባኤያት 3 ዋንጫ ነው ሽልማቱም። 3ቱም ዋንጫ የኛ የግቢ ጉባኤያት ልጆች ናቸው። ስራ አስፈጻሚዎችም አባላትም በንዑስ ክፍልም ደረጃ የሚያገለግሉ። ከነዚህ ምሩቃን ውስጥ የሚገርመው በቤተ ክህነት አገልግሎት የሚያገለግሉ ወንድሞቻችን ዲያቆናት፣ መምህራን፣ መሪጌቶች ሁሉ ይገኛሉ ማለት ነው። ተመርቀው ወደ ሥራ ከሚሰማሩ የግቢ ጉባኤ ተማሪዎች ውጭ ያሉ አባላት የክረምቱን ወራት መንፈሳዊ ሕይወታቸውን የሚያሳድጉበት ለቤተ ክርስቲያንና ለማህበረሰቡ የሚጠቅም አሻራ የሚያሳርፉበት እንዲሆን የማኅበረ ቅዱሳን ግቢ ጉባኤያት ማስተባበሪያ ተልዕኮ በመስጠት ለአገልግሎት አሰማርቷቸዋል። እሺ፣ የመጣሁትኝ ደቡብ ወሎ መካነ ሰላም ከተማ ከሚባል ቦታ ነው። የመጣሁበት አካባቢ እንደ ባህር ዳር ብዙ ኦርቶዶክሳዊ የለም። ኦርቶዶክሳዊን አሉ፣ ነገር ግን እዚህ ቦታ ባህር ዳር ላይ እንዳለው ብዙ አይደሉም። በዛው ልክ ደግሞ ቤተ ክርስቲያናት በተገቢው እንደሚፈለገው ሁኔታ የሉም እና እንደ ችግር ብዬ መወስዳቸው ነገሮች ብዙ ቤተ ክርስቲያኖች ስለሌሉ ቤተ ጉባኤዎች ብዙ የሉም። የተስፋፋ የቤተ ጉባኤ አገልግሎት የለም። ማህበረሰቡ ጋር ደግሞ ከቤተ ክርስቲያን ጋር ያለው ቁርኝት የላላ ነው። ልጆችን ወደ ቤተ ክርስቲያን የመላክ ሰንበት ትምህርት ቤት የማስገባት አብነት ትምህርት ቤት እንዲማሩ የማድረግ ነገር ብዙ አልተለመደም። ቤተ ጉባኤያት አንጻር ለሁለት የተከፈለ ነው ያለው። ከሌላ ቦታ የቆሎ ተማሪዎች እዛ ሆኖ የሚማሩበትና የከተማ ልጆች ደግሞ የሚማሩበት ቦታ አለ እና ሁለቱም ጋር ልጆች ይማራሉ። ነገር ግን እንደሚፈለገው ልክ አይደለም ነው። ክረምት ነው። ቢያንስ እንኳን በደንብ ለመማር ሳይሆን ለማያ ብቻ ለራሱ የሚሄዱ ልጆች አሉ እና ማህበረሰቡ በደንብ ተገንዝቦት ልጆቹን ያ ትምህርት ለሌላም አስተሳሰብን በደንብ እንደሚቀርጽ ተረድቶ ወደዛ ትምህርት መላክ እንዳለበት ገና ማህበረሰቡ በደንብ አልገባውም እና በሰንበት ትምህርት ቤትም እንደዛው ማለት ነው። ያኔ ድርሻ የሚሆነው መጀመሪያ ከኔና ከቤተሰቦቼ ነው። ታናናሽ ልጆች ካሉም የአካባቢ ሰዎችም ካሉ እነሱ ጋር ተጽዕኖ መፍጠር ነው ያለብኝ፣ ወደዛ እንዲሄዱ ማለት ነው፣ እንዲማሩ ትምህርቱ መልካም እንደሆነ። ያም ደግሞ ሰው ከመነገር በላይ ደግሞ በተግባር ሲያሳየው በደንብ ይማራል እና ራሴ ላይ ሰርቼ ትምህርቱ የት እንደሚያደርስ ራሴ ላይ በተግባር አሳይቼ እነሱ ከተግባር እንዲማሩ ማድረግ እፈልጋለሁ። ግቢ ጉባኤያትን እዚህ ስናስተባብር ከርመን ወደ ቤተሰብ ሲሄዱ ደግሞ በሄዱበት አገልግሎት እንዲፈጽሙ ይፈልጋል። ተመርቀው ሲወጡ ብቻ ሳይሆን
የረፍት ጊዜያቸውን የክረምት የረፍት ጊዜያቸውን ሊሰሩበት የሚገቡ ስራዎችን እንዴት መስራት እንዳለባቸው ያን የረፍት ጊዜ እንዴት መጠቀም እንዳለባቸው ስልጠናዎች ይሰጣሉ። ሄደው ልጆቹ ክረምት ሲያደርጉ እንዲከርሙት ከሚፈልገው አንዱ የመጀመሪያው ራሳቸው ላይ ስራ እንዲሰሩ ይፈልጋል። ለራሳቸው ጊዜ እንዲሰጡ መንፈሳዊ ህይወታቸውን እንዲያሳድጉ እየከረሙት ትምህርት ላይ ነው። የሚተርፋቸውን ጊዜ ደግሞ የተወሰነውን መርሃ ግብር ይዘው መንፈሳዊ አገልግሎት ላይ ነው የከረሙት፣ ትምህርት ላይ ነው። ለዚህ ራሳቸው ላይ መንፈሳዊ ህይወታቸው የሚያሳድጉበት የሚስጥር ተሳትፏቸው የሚጨምርበት እንደሚገደብ ባይሆንም ራሳቸውን በደንብ የሚያሳድጉበት የሚያነቡበት ጊዜ ቁጭ ብለው ከራሳቸው ጋር ቤተሰብን የሚያግዙበት ነው። ለዚህ ሰው ከትምህርት ሲወጡ የረፍት ጊዜያቸውን አንዳንዱ ቤተሰብን ስራ የሚያግዝ ይኖራል። አንዳንዶቹ ደግሞ የሆነ ቦታ ሄደው ጊዜያቸውን የሚያሳልፉ ይኖራሉ። ለዚህ የረፍት ጊዜያቸውን በሶሻል ሚዲያ ተጠምደው ባልሆነ በከንቱና ባላፊ ጊዜ ተጠምደው እንዳያባክኑት መልእክቶች ይተላለፋሉ። በመርሃ ግብራትም ልዩ ጉባኤያትም ተዘጋጅተው ይነገራሉ። ሲሄዱ አድርገን ይሰደው እንደ ባህር ዳር ማዕከል በሚሄዱበት አንደኛ በአስኳላ ትምህርት ቀጣይ ዓመት የሚማሩት ትምህርት ካላቸው ማየት ያለባቸው የቀደሙ ማቴሪያሎች ካሉ እነሱን ይዘው ከስራ ጎን ለጎን ረፍት ሲኖራቸው እንዲያዩ ይፈልጋል። አሁን ደግሞ ቴክኖሎጂው በጣም የረቀቀ ስለሆነ እጃቸው ላይ ብዙ ነገሮችን የሚያገኙ ያን በአግባብና በስርዓት እንዲጠቀሙበት መንፈሳዊ ትምህርት የሚማሩበት ምሳሌ አብነት ግቢ ጉባኤ ላይ ይማሩ ከነበረ ማስቀጠል እሱ ከስራ ጎን ለጎን ሰንበት ትምህርት ቤት ላይ እንዲያግዙ ቀደም እንዳነሳሁት የቤተክርስቲያን የአገልግሎት በሯ ክፍት ነው ሁሉ ጊዜ። ለዚህ ሄደው በጎደለው ሁሉ ገብተው እንዲያገለግሉ ሰንበት ትምህርት ቤት ካልተቋቋመበት ባገኙት ትንሽዬ እውቀት አስፍተው ግቢ ጉባኤያት እንዲያቋቁሙ የተቋቋሙ ካሉ ደግሞ እንዲደግፉ ቤተክርስቲያኒቱ በመሰጣቸው ተልእኮ እየገቡ አባቶቻቸው ጋር እየተነጋገሩ አገልግሎት እንዲፈጽሙ ራሳቸውን አብቅተው እንዲመጡ ታች አሉ በጣም እንዲመክሩ አሳይመንት የምንሰጠው የቤት ስራ የምንሰጣቸው ቀጣይ ዓመት 12ኛ ክፍል የማጠቃለያ ፈተና ወስደው ወደ ዩኒቨርሲቲ ወደ ከፍተኛ ትምህርት ተቋማት የሚገቡ ልጆች አሉ ተማሪዎች። እነሱ ከማን ጋር ነው መገናኘት መቻል ያለባቸው? እንደመጡ የሚቀበሏቸው አሉ። እዚህ ጓደኛ ከመምረጥ ጋር እነሱ ያገኙትን ጥቅም ለእህት ለወንድሞቻቸው ነግረው እነሱ ባለፉበት ከዛም በተሻለ በጎና ከእግዚአብሔር ጋር ሊያገናኝ የሚችል መንገድ ላይ እንዲጓዙ በዛ መንገድ እንዲሄዱ እንዲሰማሩ ምክር እንዲመክሩ ተግሳጽ የሚያስፈልገው አይ ትክክል አይደለም እንዲሉ ምክሮቹ እንዲሰጡ ያደራ መልእክት አስተላልፈን እንሰጣለን ማለት ነው። ግቢ ጉባኤያት እንግዲህ ዘመናዊንም ትምህርት መንፈሳዊንም ሲማሩ ከርመው ተመልሰው ወደ ወላጆቻቸው ዘመድ ወይም ወደሚያስቡት ቦታ ይሄዳሉ። በዚህ ወቅት መስራት ማከናወን የሚጠበቅባቸው አንደኛው ግቢ ጉባኤ የሚሰጣቸው ተልእኮ ይኖራል። ግቢ ጉባኤ ራሱ በዚህ ወቅት ይሰራልን ብለው የሚሰጣቸው ተልእኮ ስለሚኖር እሱን መስራት ማከናወን ይጠበቅባቸዋል። በመልካም ወይም ደግሞ በጎ አድራጎት ስራዎች ደካሞችን በመደገፍ ለቤተ ክርስቲያናት ለአካባቢው ዛፎችን በመትከል በመንከባከብ ህፃናቱን በማስተማር ለወላጆቻቸው በመታዘዝ አርአያ በመሆን የተማሩትን ክረምት ላይ ሄደው ለማህበረሰቡ ሲያስተምሩ በተግባር ሲሰሩት ስለሆነ አርአያ የሚሆኑት አርአያ ለመሆን ወላጆቻቸው በአካባቢያቸው መታዘዝ ማገልገል ማስተማር የሚችሉ ማስተማር መዘመር የሚችለው መዘመር እንደየጸጋው ክረምቱን በአገልግሎት ማሳለፍ ራሳቸውን ደግሞ አቅማቸውን ለማሳደግ ማንበብ ዘመናዊንም መንፈሳዊንም ትምህርት ማንበብ ለቀጣይ መዘጋጀት ጉባኤ ቤቶች ላይ ገብቶ መማር አቅምን ማሳደግ ወሳኝ ስለሆነ እንደሱ ማድረግ ይጠበቃል። ከዛ ውጭ ለግቢ ጉባኤው ተመልሶ ሲመለሱ ጠንካራ እንዲሆን ያልተቀላቀሉ 12ኛ ክፍል የሆኑ ተማሪዎች ከነሱ በታች የሆኑ ተማሪዎች ደግሞ ወደ ግቢ ጉባኤ ሲገቡ ግቢ ጉባኤ ወደ ዩኒቨርሲቲ ሲገቡ ወደ ከፍተኛ ትምህርት ተቋማት ሲገቡ ወደ ግቢ ጉባኤ እንዲቀላቀሉ ስለ ግቢ ጉባኤ ግንዛቤ መፍጠር
ማስተማር፣ እነሱን አርአያ እንዲያደርጓቸው ማድረግ፣ በዘመናዊ ትምህርት ውጤታማ እንዲሆኑ ከታች በነገራችን ላይ ማህበረ ቅዱሳን ቅድመ ግቢ ጉባኤ የሚባል አለው ከ9ኛ ክፍል ጀምሮ ያስተምራልና እነሱንም በትምህርታቸው ጎበዝ እንዲሆኑ ማማከር፣ ከቻሉ ማስተማር፣ ምቹ ሁኔታ ከተገኘ መደገፍ፣ እነዚህን የመሳሰሉ ስራዎችን ቢሰሩ መልካም ነው ብዬ አስባለሁ። ክረምት ላይ የሚማሩ ልጆች ስላሉ እሱን ማስተባበር። ሌላኛው የግቢ ጉባኤያት ሀብት ንብረት ያፈሩታላቸው ቋሚ ንብረቶች፣ ኮምፒውተሮች፣ ሸልፎች፣ ዶክሜንቶች፣ ብዙ ሰነዶች ስላሉ ለሱም ሲባል ልጆቹ በየተራ ቤተሰብ ደርሰው የሚመጡት እየተቀያየሩ ስራ አስፈጻሚዎች ይከርማሉ። በዛውም የቀጣይ ዓመቱን አገልግሎት ኤክሰርሳይዝ እያደረጉት እየተለማመዱት የሚከርሙበት ነው። ስለዚህ እነሱ እናስተባብራለን። ክረምት ላይ ደግሞ የማይዘጉ አሉ ጤና ትምህርት ክፍሎች፣ እነሱ መደበኛው አገልግሎት እየቀጠለ ነው ያለው። ሙሉ ወጥ ስርዓተ ትምህርቱም ይቀጥላል። ሌሎች መርሃ ግብራትም እንዲሁ ማለት ነው። እነዚህኞች ደግሞ ትምህርታቸውን ጨርሰው ወደ ቤተሰብ ረፍት ላይ ሄዱ። አሁን አገልግሎት ላይ አገልግሎት ኦፍ የሆነበት ሙሉ አገልግሎት ማለት ነው ከፊሉ እንዳለ ሆኖ ለነሱ የተተኪ መምህራን ስልጠናውን እንሰጣለን። ደረጃ 2 ተተኪ መምህራን እንደ ባህር ዳር ማዕከል 25 የሚሆኑትን በዚህ ዓመት ከሰሜን ምዕራብ ማዕከላት ማስተባበሪያ ጽሕፈት ቤት ጋር በመሆን አሰልጥነናል። ለአንድ ወር ነው የቆዩት። አሰልጥነን የሀገረ ስብከቱ የመምሪያ ኃላፊዎች ባሉበት አስመርቀን ባደራ ሸኝተናል። እነሱም በሄዱበት እስከሚመለስ ድረስ ቤተክርስቲያናቸውን፣ ማህበረሰባቸውን ያስተማራቸውን ያገለግላሉ ተብሎ ይታሰባል። ሌላኛው ተተኪ አመራር ነው። ግቢ ጉባኤውን በመሪነት የሚያስተባብሩ ስራ አስፈጻሚ ሊሆኑ የሚችሉ፣ ይህ ለጊዜው ነው። ለፍጻሜው ግን ቤተክርስቲያኒቱን በሁለንተናዊ ዘርፍ ሊያገለግሉ የሚችሉ መሪዎች ነው የሚሆኑት። እነዚህ ልጆች ለ7 ቀናት እንደ ተቋም እንደ ማህበረ ቅዱሳን ስታንዳርዳይዝድ የሆነ ወጥ የሆነ የስልጠና መርሃ ግብር አለ። እነሱ እንዲሰጡ ቅድመ ዝግጅት ላይ ነን። የግል ከፍተኛ ትምህርት ተቋማት ትምህርታቸውን የሚጨርሱት የረፍት ጊዜያቸው አሁን ነው። እንደ ባህር ዳር ማዕከል ካሉን 26 ግቢ ጉባኤያት 6ቱ የዩኒቨርሲቲ ግቢ ጉባኤያት ናቸው። ሌሎች የግል ከፍተኛ ትምህርት ተቋማት ናቸው። ለነሱ ሐምሌ 10 ጀምሮ የሚሰጥ ለተከታታይ 7 ቀናት የተተኪ አመራር ደረጃ 2 ስልጠና አለ። ከሰሜን ምዕራብ ማዕከላት ማስተባበሪያ ጽሕፈት ቤት ጋር ሆነን ኮሚቴ አዋቅረን ቅድመ ስራዎች አሁን ተጠናቀው ቀጣይ በ10 ጀምራቸው ስልጠናዎች አሉ። ሌላኛው ግቢ ጉባኤያት ላይ ቅድም እንዳነሳሁት የአብነት ትምህርት ይሰጣል። ከትምህርታቸው ከአስኳላ ትምህርታቸው ጎን ለጎን ማለት ነው። ክረምት ላይ ደግሞ በተለየ ሁኔታ መክረም ያለባቸው ልጆች ካሉ ተብሎ በየግቢው በተለይ የዩኒቨርሲቲ ግቢ ጉባኤያት ላይ ይከርማሉ። እነሱ እናስተባብራለን። 46 የሚደርሱ የግቢ ጉባኤያት ልጆች የአብነት ትምህርት እየተማሩ አሉ። ዲቁና የተሾሙ ይኖራሉ። ደግሞ ቀጣይም ለዲቁና ስልጣነ ክህነት የሚበቁ ልጆች እየተማሩ አሉ። ሙሉ ወጫቸው በግቢ ጉባኤያት ተሸፍኖ ማለት ነው። በተከታታዮቻቸው አማካኝነት ቁጥር ተወስኖ ይቀርብና የሚፈልጉ ልጆች ታይቶ ግቢ ጉባኤም ሊያከርማቸው የሚፈልጉ ልጆች ለምሳሌ ቀጣይ ዓመት ሌላ አገልግሎት ላይ ቢያሰማራቸው ቀድሞ መማር ያለባቸውን ትምህርት እንዲማሩ ስለሚፈለግ እነዚህ ስራዎች እየተሰሩ ነው። እንደ ማዕከልም ልጆቹን ስናከርም ምንድነው የጎደላችሁ፣ የምግብ ሁኔታቸውን፣ የመኖሪያ ሁኔታቸውን፣ የጤና ሁኔታቸውን እንከታተላለን። ተከታታዮች አላቸው። ቅድም እንዳልኩት ስራ አስፈጻሚዎችም አሉ። የግቢ ጉባኤያት ከኛ ጋር በቅርብ ርቀት እየተገናኘን እየተደጋገፍን አገልግሎትን እያስቀጠልን እንገኛለን ማለት ነው። የክረምት ረፍት ስራ ፈቶ ለመቀመጥ ሳይሆን አእምሮንና አካልን በማደስ በማህበራዊና መንፈሳዊ አገልግሎት ራስን ይበልጥ አብስሎ ለቀጣዩ የህይወት ምዕራፍ ለመዘጋጀት የሚደረግ የዝግጅት ወቅት ነው። ማህበሩ ኦርቶዶክሳውያን ሁለንተናዊ ዕውቀትና ህይወትን የተላበሰ ትውልድ ለመቅረጽ በሚሰራው ስራ ባለድርሻ አካላት ተገቢውን ድጋፍና ትብብር በማድረግ ኃላፊነት ሊወስዱ ይገባል። ወደ ቤተክርስቲያኑ የቀረበ የቤተክርስቲያን ትምህርት የተማረ ሰው ብቻ አይደለም የሚያስፈልጋት። እንደውም በአሁኑ ዘመን በዚህ ባለንበት በ21ኛው ክፍለ ዘመን ዘመናዊ ሰው በጣም ያስፈልጋታል። ዘመናዊ መንፈሳዊ ሁለቱንም በአንድ ያዋጀ ሰው በደንብ ያስፈልጋታል። እና እኔ እኮ ዓለሙ ላይ ነው ያለሁት፣ ወደ ቤተክርስቲያን መቅረብ አልችልም፣ ምንም ልጠቅማት አልችልም የሚባለውን ነገር ትተው እንደሚጠቅማት አስበው ወደ ቤተክርስቲያን የቀረበ ሰው በእውቀቱ ሰው ብዙ አላት። ያንን መጠቀም ነው ያቃተን። ዓለሙ ጋር ግን በአንድ መሄድ እንድትችል እነዛ ሰዎች መቅረብ አለባቸው፣ ሊያገለግሏት ይገባል። እና መክሊታችንን ደግሞ
መፈለግ አለብን፣ መጠቀም አለብን የተሰጠንን ነገር። ከዛ ደግሞ ጊዜያችንን መጠቀም አለብን። እና ደግሞ አንድ ተጨማሪ ነገር አስተሳሰባችን ነው ዋናው። አስተሳሰባችን በቃ ካደግንበት ማህበረሰብ መውጣት አለበት። ተተኪውን ትውልድ መቅረጽ አለብን በትክክለኛው አስተሳሰብ ማለት ነው። ያን ደግሞ የሚያደርገው ምንድነው? ወደ ቤተክርስቲያን ሲቀርብ፣ ወደ ማህበረ ቅዱሳን፣ ወደ ግቢ ጉባኤ ስንቀርብ ልክ በቃ መንገድ ጠራጊያችን ነው። ኦርቶዶክሳውያን የሆኑ ተማሪዎችን በሙሉ ግቢ ጉባኤ ይቀበላል፣ ማህበረ ቅዱሳን ይቀበላል። ተቀብሎ እንኳን ደህና መጣችሁ ይላል፣ ያስተምራል፣ ይንከባከባል። ስለዚህ ወላጆች እነሱ ልጆቻቸውን ሲልኩ ወደ ዩኒቨርሲቲ ሌላ ወላጅ እንደሚቀበላቸው አስበው መላክ ይጠበቅባቸዋል። ሌላ ወላጅ ስርዓትን፣ ትውፊትን፣ ባህልን፣ ታሪክን፣ ሃይማኖትን የሚያስተምር ወላጅ ምናልባትም ወላጆች ያልተወጡትን የሚወጣ ኃላፊነት የሚሸከም ማህበር ግቢ ጉባኤ እንደሚቀበላቸው አውቀው ልጆቻቸውን ሲልኳቸው ወደ ግቢ ጉባኤ ሂዱ፣ ተቀላቀሉ፣ አደራ ብለው መላክ። ሲመለሱ ደግሞ ወይም በስልክ በተለያየ ጊዜ በሚገናኙበት ግቢ ጉባኤ እየተከታተልክ ነው ወይ ውጤቱን ማየት ይችላሉ። በአብዛኞቹ ዩኒቨርሲቲዎች የግቢ ጉባኤ ተከታታዮች ናቸው ሜዳሊያዎችን የሚወስዷቸው፣ ዋንጫዎችን የሚወስዷቸው። ስለዚህ ይሄ ማለት ግቢ ጉባኤ በሚገባ በሁለቱም በኩል ውጤታማ እንዲሆኑ እያደረጋቸው ስለሆነ ለስጋቸውም ለነፍሳቸውም ለሀገራቸውም በጣም ጠቃሚ መሆኑን ተረድተው ወላጆች ልጆቻቸውን ባደራ መላክ፣ መከታተል፣ መደገፍ ይጠበቅባቸዋል። ባለድርሻ አካላት ደግሞ በተለይም በቤተ ክርስቲያን መዋቅር ያሉ አባቶቻችን አሁን በእውቀቱ፣ በጉልበቱ፣ በገንዘቡ የሚያገለግል የተማረ ማህበረሰብ የተፈራው ከግቢ ጉባኤ እንደሆነ ተረድተው አስፈላጊውን ድጋፍ ማድረግ ይጠበቅባቸዋል። አባታዊ መመሪያ ድጋፍ ማድረግ፣ የመማሪያ ቦታዎችን ማመቻቸት፣ መምህራን ጠጋ ብለው መምከር፣ ማስተማር፣ የንስሐ አባቶች ልጆችን በጥሩ እንክብካቤ መያዝ። ስለዚህ እነዚህን መሰል ነገሮች በሙሉ ባለድርሻ አካላት ሊደግፏቸው፣ እንደ ልጅ ሊንከባከቧቸው፣ ሊወዷቸው፣ ሊያግዟቸው፣ ሊያመቻቹላቸው ይገባል። ይሄ ይጠበቅባቸዋል። ምክንያቱም ማህበረ ቅዱሳን ብቻውን ስንት ሚሊዮን ተማሪ ወይም ስንት ሺህ ተማሪ በየጊዜው አስተምሮ አይችልም። ድጋፍ ያስፈልጋል። መማሪያ ቦታዎች ያስፈልጋሉ። መምህራን ያስፈልጋሉ። የንስሐ አባቶች ያስፈልጋሉ። አባቶች ጠጋ ብለው መምከር ይጠበቅባቸዋል እና በዚህ አስፈላጊውን ድጋፍ ሲያደርጉ አሁን የተፈጠረው በእውቀቱ፣ በግልበቱ፣ በገንዘቡ የሚያገለግለው ሀገሩን ቤተክርስቲያን የሚወደው ማህበረሰብ የበለጠ ቁጥሩ እያደገ ቤተክርስቲያን የሚደግፍ አባቶቹን የሚወድ የሚያከብር የሚደግፍ ትውልድ እየበዛ ይሄዳል። ሀገርም ሰላም ትሆናለች፣ ቤተክርስቲያንም ሰላም ትሆናለች። እዚህ አስፈላጊውን ድጋፍ ሊያደርጉ ይገባል የሚል ሀሳብ አለኝ። ግቢ ጉባኤ ወይም የግቢ ህይወት ላወቀበት ገነት፣ ላላወቀበት ሲኦል፣ ገሃነመ እሳት እያልን እንጠራለን ይባላል። እኛም ተማሪ በነበርንበት ጊዜ እንዲህ ነው ይነገረን የነበረው። ደግሞም ትክክል ነው። ተማሪዎች ከቤተሰብ ተለይተው የሚመጡበት፣ ነፃ የሚሆኑበት፣ ከቤተሰብ ነፃ የሚሆኑበት ነው። ስለዚህ ከሚያውቃቸው ሰው እንኳ ርቀው ስለሚኖሩ እንጥፋ ቢሉ ለመጥፋት ክፍት ነው። መንፈሳዊ ህይወታችንን እናሳድግ፣ ከክርስቶስ ጋር እንገናኝ ላሉ ደግሞ በጣም ብዙ በረከቶች የሚገኙበት ነው። ስለዚህ ለግቢ ጉባኤያት ካሁን በፊትም እንዲሁ አንድ ቀን በመምጣት የሆነ ጊዜ በመቅረት ኦን ኦፍ ይሆኑ ለነበሩቶች እና ወንድሞች በትጋት የሚመጡ ለነበሩ አብዝተው እንዲቀጥሉበት፣ ቀጣይ ደግሞ ወደ ከፍተኛ ትምህርት ተቋማት የሚገቡ ወንድሞቻችንና እህቶቻችን እንዲህ ባደርጉት ብዬ የማስበው በግቢ ጉባኤያት አገልግሎት አልፈው ሲመረቁ የሜዳሊያ የዋንጫ ተሸላሚ የሆኑ እህቶችና ወንድሞችን አይተናል። የነዛ ልጆች የስኬታቸው ሚስጥር ምንድን ነው ቢባል የጊዜ አጠቃቀምና የዓላማ ጽናት ነው። ያን እንዴት ነው ያገኙት ከተባለ ቤተክርስቲያን ላይ መጥተው የሚማሩት ትምህርት ነው። የሚያስተምሯቸው መምህራን ደግሞ በዛ መስመር ያለፉ ስኬትን የተጎናጸፉ ወንድሞችና እህቶች ናቸው።
ተሞክሯቸውን የሚያካፍሏቸው። እዚህ ብዙ ሰው ምናልባት ወደ ቤተክርስቲያን ስንመጣ ጊዜ የሚያንሳቸው መስላቸው ሰዎች አሉ። ጊዜ ጠቦኝ ይህ ትምህርቴስ ወደ ኋላ ቢልብኝ የሚሏሉ እና ከእንደዚህ አይነት እሳቤ የስጋት እሳቤ ወጥተው ቤተክርስቲያን ስንመጣ ቤተክርስቲያን ላይ የምናውለው ጊዜ ለትምህርታችን የምናውለው ጊዜ በደንብ ማየት ይጠይቃል። በግቢ ጉባኤያት አገልግሎት ያለፈ አብዛኛው ሰው ቢጠየቅ ስኬት ላይ የደረሰ ነው። በስራው ዓለምም በመንፈሳዊ ህይወቱም በትዳሩም የተመሰከረለት ሰው ነው። በሙስና አይጠረጠርም፣ በፍቅረ ንዋይ አይጠረጠርም፣ በዝሙት አይጠረጠርም። የሚታመን ከሌን ያዘው ከተባለ በግቢ ጉባኤያት ያለፉ ልጆች ችግር የለውም እሱን ያዘው ተብሎ ትረስት የሚደረግ የሚታመን። ለዚህ ይህን እድል መጠቀም መቻል አለባቸው። በየመስሪያ ቤቱ እኮ ብንሄድ ግቢ ጉባኤያት ላይ ተምረው የወጡ ወንድሞቻችን እህቶቻችን የሚመሯቸው ተቋማት የተመሰከረላቸው ናቸው፣ በብዙ ቦታ ማለት ነው። ለዚህ የሚመጡ አዳዲስ ወንድሞቻችንና እህቶቻችን የግቢ ጉባኤያትን አገልግሎት ተቀላቅለው ራሳቸውን ማሳደግ የሚችሉበት ሰፊ ልምድ ነው የሚያገኙት። እንደሚታወቀው እንግዲህ ማህበረ ቅዱሳን ላይ የተለያዩ ሙያዎች ያሏቸው ሰዎች ነው ያሉት። የተለያየ ሙያ ያላቸው በየትኛውም የትምህርት ዘርፍ። ለምሳሌ ላንሳ፣ አዳዲስ ተማሪዎች ያ ማለት 12ኛ ክፍል የዩኒቨርሲቲ መግቢያ ውጤት እዛው ወደ ከፍተኛ ትምህርት ተቋማት የተቀላቀሉ ልጆች ይመጡና ምን ዲፓርትመንት ልምረጥ ብለው ይቸገራሉ። ለምሳሌ ማህበራዊ ሳይንስ ላይ የተማሩ ልጆች መጥቼ ምን ላጥና፣ ምጣኔ ሀብት፣ ኢኮኖሚክስ፣ አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት ብላ ብላ ይቸገራሉ። የትኛው ሊሻል የሚችለው? ግን በዚህ ሙያ በሁሉም ሙያ ያለፉ የኛ ወንድሞች አሉ፣ ማህበረ ቅዱሳን አባላት። እነዚህ ጋር ነው የሚገናኙት። እዚህ ዲፓርትመንት ምርጫ አይቸገሩም። ታይም ማኔጅመንት አንደኛ መስሆን ነው እንደማረጋው ሰው ቸገር ይችል ይሆናል። የኛ ወንድሞች አሉ በዛ መስመር አለፉበት፣ ብዙ ነገር የሚያገኙበት ስለሆነ እንደመጡ አዳዲሶች እንደው ይመራ ሀገር የሚከታተሉ ካሉ ግቢ ጉባኤ የት ነው ያለው? ማንም ይቀበለኝ? ኢቭን ሲመጡ የት ግቢ ነው የሚገቡት ወይም የት ኮሌጅ ነው ጠይቀው የሚቀበላቸውን ሰው አመቻችተው መጥተው የግቢ ጉባኤያትን አገልግሎት መቀላቀል መቻል አለባቸው ብዬ አስባለሁ። ሌሎችም በአገልግሎት ሲወጡ ሲወርዱ የነበሩ አገልግሎት በረከት የሚያስገኘው በመጀመር ብቻ አይደለም። በጀመርንበት በረከት እናገኛለን፣ ግን ፍጻሜያችን ማመር ስላለበት ፍጻሜያችን ማሳመር፣ ለአገልግሎት እየበረታን እየጠነከርን መሄድ ይጠበቅብናል ብዬ አስባለሁ። አመሰግናለሁ። ትውልድ የሚድነው በትምህርት ነው። ስለዚህ ልጆቻቸውን ወላጆች ወደ ዩኒቨርሲቲ ወይ ከፍተኛ ትምህርት ተቋም ሲልኩ ዘመናዊ ትምህርቱንም ጎን ለጎን ደግሞ ግቢ ጉባኤ ገብተው መንፈሳዊ ትምህርቱንም እንዲማሩ ጠንካሮች እንዲሆኑ መምከር፣ አደራ መስጠት እንዲችሉ አደራ ማለት ትፈልጋለሁ። ባለድርሻ አካላትም ግቢ ጉባኤ ለማህበረ ቅዱሳን ብቻ የሚተው አይደለም። የተማረው አካል ሐኪም ሆኖ ቢያክም፣ መሪ ቢሆን፣ መሐንዲስ ሆኖ ሀገርን ቢያለማ በየዘርፉ በተለያየ ቦታ ሊገኝ የሚችል ነው። ስለዚህ ግቢ ጉባኤያትን ስናስተምር ሀገር እያስተማርን ነው። ግቢ ጉባኤያትን ስንደግፍ ሀገርንም ቤተክርስቲያንም እየደገፍን እያስተማርን ነው። ሀገርና ቤተክርስቲያን ብቻ አይደለም። የተማረው አካል ዘመናዊ ትምህርት የሚማረው አካል ነገ በመላው ዓለም የሚበተን ነው። ለዚህ ዓለምን በሙሉ እያስተማርን ነው እና ጠጋ ብሎ መደገፍ፣ መምከር፣ ማስተማር ይገባል። ባለድርሻ አካላት ይህንን ይዙት አደራ ማለት እፈልጋለሁ። ተማሪዎች ደግሞ የግቢ ጉባኤ ተማሪዎች በቆይታቸው በሁለቱም በኩል ጠንካራ ሆነው የተሳሉ ጠንካራ ነገ ሀገር የሚመሩ ነገ ቤተክርስቲያን የሚያግዙ የሚደግፉ ኃላፊነት ያለባቸው ሀገር በእነሱ ትከሻ ላይ የምትወድቅ መሆኑን ተገንዝበው በሚገባ መዘጋጀት፣ መማር፣ ጠንክሮ መስራት ይጠበቅባቸዋል። በታች ያሉት ደግሞ በሚገባ ተረድተው ከ12ኛ ክፍል በታች 12ኛ ክፍል የሆኑ ተማሪዎች ግቢ ጉባኤን አውቀው ወደ ግቢ ጉባኤ እንዲቀላቀሉ፣ በአካዳሚክ በዘመናዊ ትምህርታቸውም ጠንካሮች እንዲሆኑ መልእክቴን ማስተላለፍ እፈልጋለሁ።